ገረማለው 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 ማዳኑን እያየው ሃሌሉያ እኔ ስደነቃለው እደነቃለው ፊትህን እያየው ሃሌሉያ ልዘምር ስምህን ላክብር ሃሌሉያ በነጋ በጠባ ከውስጤ ምስጋና ይፈልቃል ያረክልኝ ተነግሮ ተዘምሮ እንዴት ያልቃል አንተነ እንጂ ለኔ ክብሬ ሌላ ክብር የለኝም ከኃጢአት አጥበህ ቀድሰህ ስም ያወጣህልኝ እኔ እገረማለው ማዳኑን እያየው ሃሌሉያ እኔስ እደነቃለው ፊትህን እያየው ሃሌሉያ አንተ ክብር ይሁን ጌታ ሆይ ምሽቱን ባርክልን ጌታ ሆይ ከቃልህ አስተምረን እናመሰግንሃለን ጊዜውን ሁሉ ባርክልን በጌታ በኢየሱስ ክርስቶስ ስም አሜን የተወደዳችሁ ቅዱሳን የጌታ ጸጋና ሰላም በእያላችሁበት ይብዛላችሁ እንደምን አላችሁ ክብር ለእግዚአብሔር ይሁን ኢየሱስ ክርስቶስ ያድናል ኢየሱስ ክርስቶስ ጌታ ነው እሱ የህይወት ምንጭ ነው ኢየሱስ ጌታ አምላካችን ነው ክብር ለስሙ ይሁን እንግዲህ ምስክሮቹ በሚል ርዕስ ከዚህ በፊት በሶስት ክፍሎች ያየናቸው ነገሮች ነበሩ ያለፈው ሳምንት አልተማርንም በርግጥ ሌሎች ፕሮግራሞች ስለተደረቡብኝ እንዲሁም መብራት በእኛ አካባቢ ስላልነበረ ያንን አገልግሎት ማገልገል አልቻልኩም ነበረ ለሱም ይቅርታ ጠይቃለሁ ዛሬ በክፍል 4 የጌታ ምስክር ከተባሉት በእምነታቸው ስለ ጌታ ከመሰከሩ ሰዎች ውስጥ የእምነት አባት ተብሎ የሚጠራውን አብርሃምን ነው የምናየው እንግዲህ ምስክሮቹ የሚለውን ርዕሳችንን መነሻ ያደረግንበት ክፍል ዕብራውያን ምዕራፍ 12 ከቁጥር 1 እስከ 2 ያለውን ክፍል ነበረ እንደምታስታውሱት ጥቂት ሪቫይዝ ለማድረግ እሞክራለሁ ምንድነው የሚለው እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና የሚል ነበር ብዙ ምስክሮች አሉልን እነዚህ የሚያህሉ እንደ ደመና የበዙ ምስክሮች አሉልን የበዙ ምስክሮች ስለ እምነታቸው የተመሰከረላቸው የእምነት አባቶች ናቸው በብሉይ ኪዳን አባቶች ናቸው እንደውም የዕብራውያን ጸሐፊ ምዕራፍ 11 ላይ ስለማን ተናግሬ ስለማን እተዋለሁ በጣም ጊዜ ያጥርብኛል በጣም ብዙ ሰዎች ናቸው በዚህ ነገር በእምነታቸው የተመሰከረላቸው ጊዜ ያጥርብኛል እያለ ሁሉ ይናገራል በመጨረሻው ክፍል ላይ ማለት ነውና ብዙ ምስክሮች ያሉት ጌታ መጽሐፍም ከዚህ በፊት እንዳጠና ነው እግዚአብሔር ራሱን ያለ ምስክር አይተውም የሚለውን አይተናል ሐዋርያት ሥራ ምዕራፍ 14 ላይ የተደረገውን ተአምራት ካዩ በኋላ ሰዎች ለነ ጳውሎስና በርናባስ ሊሰግዱላቸው ሲመጡ እኛ እንደናንተ ሰዎች ነን የአበባ ጉንጉናችሁንና ልትሰውልን ያዘጋጃችሁትን ነገር ከኛ አርቁ እኛ የምንሰማ ሰዎች ነን እንደናንተው ሰዎች ነን ነገር ግን እግዚአብሔር አሕዛብ በተለያየ ዘመን በራሳቸው መንገድ እንዲሄዱ ከፈቀደ በኋላ ራሱን ግን ያለ ምስክር አልተወም ብሎ ይናገራል እሱ ክፍል ላይ ምንድነው የሚለው
በምንበላው ነገር እና ዝናብን ከሰማይ ሲሰጠንና የምንበላው ነገር ደስ ስንሰኝ እግዚአብሔር ራሱን ያለ ምስክር አልተወም። አሁን እኛ የምንሰብከው እግዚአብሔርን ነው ብሎ ይናገራል። ወደሱ እንድትመለሱ ነው፣ እሱን እንድታውቁት ነው ብሎ ይናገራል። እና እግዚአብሔር ራሱን ያለ ምስክር አይተውም ብለን ጀምረን ነበር ያነሳነው። ምስክር የሚለውንም ቃል ፈተን ነበር የጀመርነው። እንግዲህ አሁን ኦንላይን ላይ ያላችሁም በኋላም ላይ ደግሞ እኔ ከወጣው በኋላ የምትገቡም ሰዎች ይሄንን መልእክት ሼር ብታደርጉ ደስ ይለኛል። እግዚአብሔር አምላክ ይባርካችሁ። ምስክር የሚለውን ደግሞ ምንድነው ብለን ያየነው አንድን ክስተት በአይኑ ያየ ግለሰብ፣ ለምሳሌ አደጋ ሊሆን ይችላል፣ ወንጀል ሲፈጸም ያየ ሊሆን ይችላል፣ ማንኛውም ሰው ሰራሽ ወይም ተፈጥሮአዊ ክስተት ወይም አደጋ ሊሆን ይችላል፣ መልካም ነገርም ሊሆን ይችላል፣ በጎ ነገርም ወይ አንድ ሰው በሌላው ላይ ወይም አንድ ወገን በሌላው ላይ ሲያደርግ ያየ የአይን ምስክር፣ በአይኑ ያየ የአይን ምስክር ማለት እንችላለን። ዊትነስ፣ እነዚህ አይ ዊትነስ የምንለውን ማለት እንችላለን። ሌላው ክስተቶችን ከስፍራ ሆኖ ያየ ወይም የተመለከተ ነው። ሌላው መረጃና ማስረጃንም አይተናል። እንደገና በማየትና በመስማት አንድን ሁኔታ ማወቅ፣ መረዳት ምስክር ያስብላል። ለምሳሌ ንግግሩን ሰምተኸዋል ወይ፣ እገሌ ያለውን ሰምተኸዋል ወይ ቢባል የሰማውን ብቻ የሚናገር ሰው ለዛ ለሰማው ነገር ምስክር ነው። ወይም ደግሞ ሰዎች ሲነጋገሩ ያደመጠው ሊሆን ይችላል። ስለዚህ እሱንም አንስተን ነበር። እንደ መጽሐፍ ቅዱስ ደግሞ ምስክር የሚለውንም ደግሞ ነገር ስናይ ትንሽ ሰፋ አድርገን በዛ ጊዜ አይተነዋል። ጥቂት ሪቫይዝ ለማድረግ ነው። ቅድም እንዳልኳችሁ አንድን ሁኔታ በቦታ ሆኖ የተመለከተ ብቻ ሳይሆን ከእግዚአብሔር ጋር ባለው ግንኙነት በህይወቱ ያንን ትዕዛዝ ወይም መልእክት፣ ልዩ ክስተት፣ ተአምር ሊሆን ይችላል፣ ራእይ ሊሆን ይችላል፣ ህልም ሊሆን ይችላል፣ ልዩ መገለጥ ሊሆን ይችላል፣ ድምጽ ሊሆን ይችላል፣ የተለማመደ ወይም ኤክስፒሪየንስ ያደረገ አዳፕት ያደረገ ያንን ነገር ተች በዛ ነገር የተነካ ማለት ነው። ከዚያ በኋላ ያንን አውድ ወይም ስሜት ወይም መንፈስ ሁኔታ የዘገበና ያስተላለፈ እግዚአብሔር ጋር ባለው ግንኙነት እግዚአብሔር የነካው፣ እግዚአብሔር ያሳየው፣ እግዚአብሔር ሲሰራ ያየው ተአምራት ሊሆን ይችላል፣ ድንቅ ሊሆን ይችላል። ያ ሰው ምስክር ነው ማለት ነው። ኤክስፒሪየንስ አድርጎታል። ክብር ለእግዚአብሔር ይሁን። ስለዚህ ያንን ስሜት ያውቀዋል፣ ያንን መንፈስ ያውቀዋል፣ ያንን ኃይል ያውቀዋል፣ ይገነዘባል። ስለዛ ነገር የጻፈ ወይም እንዲጻፍ ያደረገ ያብራራ፣ ስለ ጉዳዩ የተናገረ ትንቢታዊ መልእክቶችን ያመጣ ሊሆን ይችላል። የእግዚአብሔርን መለኮታዊ መነካት ተነክቶት ወይም ተነክቶ የተናገረ ወይም በደብዳቤ የገለጠ ምስክር ይባላል። የጌታ ምስክር እሱን አይተናል እንግዲህ ከዚህ በፊት። ስለዚህ ዛሬ ጥቂት ነገር ስለ አብርሃም ደግሞ እናያለን። አብርሃም በእምነት ከተመሰከረላቸው ሰዎች መካከል አብርሃም በዋነኝነት የሚጠቀስ ሰው ነው። እንደውም ይመኩበታል አይሁድ። እኛ አብርሃም አባት አለን ብለው ይመካሉ። ያው ጌታ ኢየሱስ ክርስቶስ ስለ አብርሃምም ተናግሯል። እኔ ከአብርሃም በፊት ነበርኩ ብሏል። እሱ እንግዲህ ከዘላለም ዘመናት በፊት የነበረ መሆኑን ሰው ብቻ አለመሆኑን አምላክም ደግሞ ስለመሆኑ ያንን ክፍል ማየት ትችላላችሁ። ከአንድ 50 ዓመት ያልሞላን ሰው እንዴት ከአብርሃም በፊት ነበርኩ ብለው ይላል ብለው ተሰናክለውበታል ወይም ተቆጥተውበታል። ጌታ ግን እሱ ከአብርሃም በፊት የነበረ ስለመሆኑ ሙሴ በምድረ በዳ መና ሰጣቸው፣ አንተ ይበሉ ዘንድ መና ሰጣቸው ተብሎ ተጽፏል። አንተ የሆነ ነገር አድርግና እንድናምንህ ምን ትላለህ ሲሉት በምድረ በዳ ሙሴ አይደለም መና የሰጣቸው፣ መናን የሰጣቸው አባቴ ነው ብሏል ጌታ ኢየሱስ። እና ጌታ ኢየሱስ ክርስቶስ የዘላለም አምላክ ነው፣ የተባረከ አምላክ ነው፣ ከአብርሃም በፊት የነበረ አምላክ ነው። እና አብርሃም ቀኔን ላይ ወደደ ብሏል ጌታ። ቀኔን ላይ ወደደ፣ አየም፣ ደስም አለው፣ ሐሴትንም አደረገ ብሏል። እና አብርሃም የጌታ ምስክር ነው። የሚገርም ምስክር ነው። አማኝ ነው። አብርሃም በእምነቱ የተመሰከረለት ነው። አብርሃም ሁልጊዜ እናነሳለን ስለ አብርሃም እምነት እና ዛሬ ጥቂት ነገር በተለይ አንዷን ፓርት ብቻ ነው ዛሬ የምናነሳው። ስለዚህ ስለ አብርሃም የተጻፈው ምዕራፍ 11 ዕብራውያን ከቁጥር 8 እስከ 19 ቢሆንም እኛ የምናነሳው ከቁጥር 8 እስከ 10 ያሉ 3 ቁጥሮችን ብቻ ነው። ቁጥር 8፣ ቁጥር 9 እና ቁጥር 10ን ብቻ ነው ለዛሬ የምናየው። በልብ ያለው እንደዛ ስለሆነ ማለት ነው። እንግዲህ በዘፍጥረት ምዕራፍ 12 ላይ ነው እግዚአብሔር አብርሃምን የጠራው። እንደምታውቁት አባቱ ታራ በካራን ከሞተ በኋላ ሎጥን የወንድሙን ልጅ ሎጥም ከሱ ጋር ነበረ። እግዚአብሔር ለአብርሃም ተገለጠ ይላል። እግዚአብሔርም አብርሃምን አለው
ይለውና ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ። ተለይ፣ እኔም ማሳይ ምድር አለ፣ ወደዛ ምድር ትወጣለህ። ከቤት ትለያለህ፣ ከቤተሰብህ ትለያለህ፣ ከአገርህ ትለያለህ፣ ከዘመዶችህ ትለያለህ፣ ከአባትህ ቤት ትለያለህ። እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ አለው እግዚአብሔር። አብርሃም ለታላቅ ሕዝብነት ጥሪ የተደረገለት ከራሱ ከእግዚአብሔር ነው። እዚህ ጋር እንደምናየው እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን ብሎ እግዚአብሔር ምን አለው? ባረከው። ስለዚህ አብርሃም ለበረከት የተጠራ ሰው ነው። ስምህን እባርካለሁ፣ ስምህን አከብራለሁ፣ ለበረከት ሁን፣ የሚባርኩህንም እባርካለሁ። አብርሃምን የሚባርክ ሰው በአብርሃም ምክንያት ይባረካል። የሚረግምሁንም እረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባረካሉ ብሎ እግዚአብሔር ለአብርሃም ጥሪ ሲያደርግ እናያለን። ተለይ። የምትለይበት ምክንያት ምንድነው? እኔ እባርካለሁ፣ ታላቅ ሕዝብ አደርግሃለሁ፣ ብዙ ሕዝብ አደርግሃለሁ፣ ከአባት ቤት ውጣ፣ ከዘመዶች ተለይ፣ ታላቅ ሕዝብ ነው የምትሆነው፣ እባርካለሁ፣ ስምህን አከብረዋለሁ። የአብርሃም ስም እስከዛሬ የተከበረ ነው። አይሁድም ያከብሩታል፣ ክርስቲያኖችም ያከብሩታል። አብርሃም በሌሎች እምነቶችም ይጠራል። የተከበረ ሰው ነው። አብርሃም በእምነቱ የተከበረ ሰው ነው። እግዚአብሔር ያከበረው ሰው ነው እንደምታውቁትና ስምህንም አከብረዋለሁ፣ ለበረከትም ሁን፣ እባርክሃለሁ። የሚባርክ ይባረካል፣ የሚረግም ይረገማል ብሎ እግዚአብሔር ከአብርሃም ጋር ምን አይነት ኪዳን እንደገባ ጥሪው ለበረከት እንደሆነ እዚህ ጋር ትመለከታላችሁ። እንደውም አብርሃም የሚገርመው አብርሃምም የእግዚአብሔርን ቃል ታምኖ እሺ ማለቱ በጣም የሚገርም ነው። ስለ አብርሃም ስታዩ እዚህ ጋር የሟች ወንድሙ ልጅ አለ እና ሳራ አለች። ሳራ ደግሞ ምዕራፍ 11 ላይ ዘፍጥረት ምዕራፍ 11 ላይ ሄዳችሁ ስታጠኑ ያው ልጅ እንደሌላት ታውቃላችሁ። መካን ነበረች ይላል። አባትየው በካራን ነው የሞተው። ያላቸውን ሀብትና ንብረት ይዘው ተንቀሳቀሱ። ምንድነው የሚለው? በቃ የእግዚአብሔርን ቃል አመነ አብርሃም። አብርሃምም እግዚአብሔር እንደነገረው ሄደ ይላል። እግዚአብሔር ውጣ ብሎታ ወጣ፣ ሄደ። ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ ይላል። አብርሃምም ሚስቱ ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ፣ ወደ ከነዓንም ምድር ገባ ይላል። ስለዚህ እግዚአብሔር ያሳየው ከነዓንን ነው ማለት ነው። ወደዛ ምድር ሄደ፣ እርምጃ ወሰደ፣ ለሰማው ነገር ምላሽ ሰጠ። አብርሃም የሚገርም ሰው ነው። አንደኛ ጠሪው እግዚአብሔር ነው፣ ለበረከት ነው የጠራው። በአብርሃም ምክንያት የሚባረኩ ህዝቦች አሉ። በአብርሃም ምክንያት የሚባረኩ ህዝቦች አሉ። እባርካለሁ፣ አንተ ለበረከት ሁን ብሎ እግዚአብሔር ባረከው። እንደገና አብርሃም ይሄንን መልእክት ሰምቶ የወሰደው እርምጃ፣ ምክንያቱም ጠሪውን ማክበሩን፣ ጠሪውን ማመኑን፣ በጠሪው ላይ መደገፉን፣ ይሄን ሁሉ ሀብትና ንብረት በካራን ያፈራውን ሰው ሳይቀር ይዞ ለመሄድ የተነሳበት እምነት የሚደንቅ እምነት ነው። ስለዚህ አብርሃም የእግዚአብሔር ምስክር ነው። እግዚአብሔር ለተናገረው ነገር ምስክር ነው። ክብር ለእግዚአብሔር ይሁን። አብርሃም እርምጃ ወሰደ፣ የእምነት እርምጃ ወሰደ። አብርሃም እግዚአብሔር ለተናገረው ቃል እንቅስቃሴ ጀመረ። ሌላው አብርሃም ለሚያምኑ ሁሉ ቅድም እንዳልኳችሁ የእምነት አባት ተብሏል። ወደ ሮሜ ሰዎች ምዕራፍ 4 ላይ ቁጥር 9 እስከ 13 የእግዚአብሔርን ቃል እናነባለን። ሮሜ ምዕራፍ 4 ላይ የእግዚአብሔር ቃል እንደዚህ ላይ ከቁጥር 9 ጀምሮ እንግዲህ ምንድነው የሚለው? ቁጥር 8 ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይልና እንግዲህ ይህ ብጽዕና ስለመገረዝ ተነገረ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና ይልና እንዴት ተቆጠረለት? ተገርዞ ሳለ ነውን ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ ይላል። አብርሃም ከመገረዙ በፊት እግዚአብሔርን በማመኑ ያ እምነቱ ጽድቅ ሆኖ ተቆጥሮለታል። ሳይገረዝ በፊት ነው እግዚአብሔርን ያመነው። መገረዝ ያው የአብርሃም ወገን የሆነ ቀጥሎ ደግሞ ሕግ ተደርጎ በሙሴ በኩል ለሕዝቡ የተሰጠው የግርዛት ስርዓት ነው። ወንዶች ቁልፈታቸውን ይገረዛሉ። ግን አብርሃም ከመገረዙ በፊት እግዚአብሔርን ያመነ ሰው ነበር። ብጽዕናን ያገኘ ሰው ነው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ብሎ ነው የሚጀምረው ይሄ ክፍል። ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ።
ምልክት ነው መገረዝ። ግን የጽድቅ ማህተም እሱ ጋር አለ። ምን ሳይገረዝ በፊት የነበረው እምነት ያስገኘለት ጽድቅ አለ። ክብር ለእግዚአብሔር ይሁን። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑት ሁሉ አባት እንዲሆን ነው። ሳይገረዙ ለሚያምኑት፣ ይህን ስርዓት ሳይፈጽሙ ለሚያምኑት ሁሉ አብርሃም ምንድነው ይላል? አባት ነው። ክብር ለእግዚአብሔር ይሁን። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው ይላል። ስለዚህ ለተገረዘም ላልተገረዘም አብርሃም ምንድነው ይላል? በእምነት አባታችን ነው ይላል። ክብር ለእግዚአብሔር ይሁን። የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውን ቃል ተሽሯል። ምክንያቱም ሕጉ መቅሰፍትን ያደርጋልና፣ ነገር ግን ሕግ በሌለበት መተላለፍ የለም እያለ ይናገራል። ስለ አብርሃም እምነት እያየ ነው። ክብር ለእግዚአብሔር። እግዚአብሔር ምንድነው? አብርሃም የትውልድ አባት፣ በእምነት በኩል ወደሱ እንደ አብርሃም ያመኑት ሁሉ ላመኑት ሁሉ አብርሃም አባታቸው ነው ይላል። አባታችን ነው ይላል። ስለዚህ እንደ አባት የእምነት አባት ተብሎ ይቆጠራል። አሁን ያነበብነው ክፍል ላይ ሮሜ ምዕራፍ 4 ቁጥር 9 እስከ 13 ያለው ክፍል ላይ ማለት ነው። ሌላው እግዚአብሔር አስቀድሞ ወንጌልን የሰበከው ሰው አብርሃም ነው። መጽሐፉ እሱን ይነግረናል። ወንጌል ለአብርሃም ተሰብኳል። በገላትያ ምዕራፍ 3 ቁጥር 6 እስከ 9 ላይ እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። ይሄንን ያዕቆብ መልእክት ምዕራፍ 3 ላይ ታገኙታላችሁ። አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። የተቆጠረለት ጽድቅ አለ። በምኑ ምክንያት? በእምነቱ ምክንያት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ ይላል። የሚያምኑ ሰዎች የማን ልጆች ናቸው ይላል? የአብርሃም ልጆች እንደሆኑ እወቁ። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ፣ ክብር ለእግዚአብሔር ይሁን። አሕዛብ ማለት ከእስራኤል ቤት ውጪ ያለ ማህበረሰብ፣ ከ12ቱ ነገዶች ውጪ ያለ ማህበረሰብ፣ እግዚአብሔር ሕዝቤ ካለው ውጪ ሕዝብ ያልነበረ ሕዝብ ማለት ነው። አሕዛብ ለነበሩ ሰዎች እግዚአብሔር አስቀድሞ አሕዛብን በእምነት እንዲያጸድቅ አስቀድሞ አየ። እግዚአብሔር አስቀድሞ የሚያይ አምላክ ነው። እግዚአብሔር አስቀድሞ አይቶናል። እስራኤልን ብቻ አላየም። አንዳንድ ሰዎች ጌታ ኢየሱስ ክርስቶስ ለእስራኤል ብቻ ነው የመጣው ይላሉ። ለዓለሙ ሁሉ ኃጢአት ነው የሞተው፣ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጥቷቸዋል። ጌታ ኢየሱስ ወደ ገዛ ወገኖቹ በእርግጥ መጥቶ አልተቀበሉትም። ከዛ ይሄ መልእክት ወዴት ሄደ? ለአሕዛብ ተሰበከ። ጀንታይል ስለምንባለው ተሰበከ። እግዚአብሔር አስቀድሞ አሕዛብን በእምነት ለማጽደቅ ፕሮግራም ነበረው። አስቀድሞ አይቶ ይላል። በአብርሃም ዘመን እግዚአብሔር ከአብርሃም ዘመን በፊት ከዘላለም ዘመናት በፊት ይሄንን ጉዳይ እግዚአብሔር ያያል። እግዚአብሔር ሁሉን የሚችል ሁሉን የሚያውቅ አምላክ ነው። በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እግዚአብሔር ነው ወንጌል የሰበከው። በአብርሃም በረከት አሕዛብ እንደሚባረኩ፣ ትውልድ እንደሚባረክ፣ ከእስራኤል ቤት ውጪ ያለው ትውልድ እንደሚባረክ እግዚአብሔር አስቀድሞ ወንጌልን ለአብርሃም ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ ይላል። ክብር ለእግዚአብሔር። አየህ፣ ስታምን ወደዚህ ይሄ ወደ አብርሃም እምነትና ወደ አብርሃም በረከት ምን ትላለህ? ትገባለህ። ክብር ለእግዚአብሔር ይሁን። ይሄ የአብርሃም እምነትና የአብርሃም በረከት ምንድነው የሚለውን ደግሞ እናያለን ቀጣይ። እንግዲህ ዕብራውያን ምዕራፍ 11 ቁጥር 9 ላይ በድንኳን ኖረ ይላል አብርሃም። እዚህ ጋር አብርሃም ርስት አድርጎ ይላል ቁጥር 8 ላይ አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። እግዚአብሔር አብርሃምን ዘፍጥረት ምዕራፍ 12 ላይ ጥሪ ሲያደርግለት እኔ ወደማሳይ ሲለው አብርሃም አላመነታም። ከቤተሰብህ ለመለየት እኔን ፈልገህ ለመለየት በቀደም ዕለት ስናጠና የዛሬ 15 ቀን ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም የሚለውን ክፍል አይተናል። እግዚአብሔር የሚደሰትበት እምነት እግዚአብሔር በዛ ውስጥ የምናቀርብለት መታዘዝ ለእግዚአብሔር የምንሆነው መሆን እግዚአብሔርን ያስደስታል። ስለዚህ አብርሃም ርስት አድርጎ ወደሚቀበለው ስፍራ ያ ማለት ወደ ከነዓን ሄዱ የሚለውን ቅድም አንብበናል። ከካራን ተነስተው ሄዱ።
ሎጥን ይዞ ሄደ፣ ሚስቱን ሶራን ይዞ ሄደ። በዛ ጊዜ አብራም ነበር የሚባለው። አብርሃም የሚለውን ስም በኋላ ነው፣ ሶራ የሚለውን ስም ሳራ የሆነው በኋላ ነው ስማቸውን የቀየረው እግዚአብሔር። ያው ስም በመቀየር እግዚአብሔር ያምናል። ብዙ ስማቸውን የቀየረላቸው ሰዎች አሉ። ታሪካቸውን የህይወታቸውን ታሪክ አስተካክሎላቸው አሳምሮላቸው አስውቦ እግዚአብሔር ጉድለታቸውን ሞልቶ ስምም የሚቀይር አምላክ ነው የምናመልከው። ክብር ለእግዚአብሔር ይሁን። ስለዚህ አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ ጥሪው ሲደርሰው ዌልካም ሲባል በእምነት ታዘዘ። እሺ አለ። ተነስቶ ያለውን ከብት፣ ያለውን እንስሳ፣ ያለውን ሰው፣ ሚስቱን፣ የወንድሙን ልጅ ሎጥን ይዞ ሄደ ይላል። ወደ ከነዓን ወረዱ፣ ወደ ከነዓን ገባ ነው የሚለው። የሚገርም ነው። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። ገና ኮምፓሱ እግዚአብሔር እጅ ነው። እግዚአብሔር ነው እኔ ወደማሳይህ አለ። ይሄ እግዚአብሔር አንዳንድ ጊዜ ይገርመኛል። አብርሃምን ሲፈትነው ምዕራፍ 22 ላይ ዘፍጥረት ምዕራፍ 22ን ምናልባት የሚቀጥለው ሳምንት ልናነሳ እንችላለን እንደ ጌታ ፍቃድ። አብርሃም ይስሐቅን ልጁን በስተርጅና ያገኘውን ልጁን ቤት ውስጥ ሳቅና ደስታ ሰላም ያመጣውን ልጅ ሊሰዋ የሄደው ሞሪያ በሚባል አካባቢ እኔ ወደማሳየ አንድ ተራራ ትሄዳለህ ነው ያለው። እግዚአብሔር ተራራውን ስፔሲፋይ አላረገለትም። ሰውየው ግን የሶስት ቀን መንገድ ልጁን ለመግደል ሄዷል። ልጁን ለማረድ ሄዷል። ለእግዚአብሔር ለመሰዋት ሄዷል። ምክንያቱም ምንድነው ሮሜ ምዕራፍ 4 ላይ እንመጣበታለን። እሱን ክፍል ስናጠና እግዚአብሔር እንደሚሰጠው አምኖ ነበር። ትንሳኤውን አምኖ ነበር። ይስሐቅ በልቡ ሞቷል። ይስሐቅን ግን መልሶ ሪጌን እንደሚያደርግ አብርሃም ያምን ነበር። የአብርሃም እምነት የሚደንቅ እምነት ነው። እዚህ ጋር ስንመለከት ተስፋን የተሰጠው ርስት አድርጎ ወደሚቀበለው እኔ እባርክሃለሁ፣ እሰጥሃለሁ፣ አበዛሃለሁ፣ ታላቅ ሕዝብ አደርግሃለሁ፣ የሚባርክውንም በአንተ ምክንያት እባርካለሁ፣ የሚረግም ካለ እረግምልሃለሁ ማለት እርግማን በአንተ ላይ እንዳይሰራ አደርጋለሁ ማለቱ ነው እግዚአብሔር። እና ይሄንን እሺ ብሎ አብርሃም ታዞ ወጣ ነው የሚለው፣ ሄደ ነው የሚለው። እኔ አንዳንዴ እግዚአብሔር እኛን አንዳንድ ነገሮች ቢጠይቃን እሺ እንለዋለን ወይ? አምንሃለሁ ጌታ አምንሃለሁ፣ አምንሃለሁ ኢየሱስ አምንሃለሁ ምን የሚል መዝሙር አለ እና እናምነዋለን እግዚአብሔር እንደ አብርሃም አይነት እምነት። አብርሃም ወዴት እንደሚሄድ ሳያውቅ ነው የሚለው ቃል። ወዴት እንደሚሄድ ተነስቶ ወዴት እንደሚሄድ የማያውቅበት ሀገር እግዚአብሔርን ታዘዘ፣ በእምነት ታዘዘ ይላል። ምላሽ ሰጠ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። አያውቅም። እግዚአብሔር ነው ገና የሚመራው። ክብር ለእግዚአብሔር ይሁን። በባዕድ ሀገር እንዳለ መጻተኛ በተስፋይቱ ምድር በእምነት ተቀመጠ ይላል። እንደ መጻተኛ ተቀመጠ ተስፋ በተሰጠው ምድር ላይ። ከነዓን ገና ለሱና ለዘሩ ይሰጣል። ግን ወደ ከነዓን ገብቶ ቅድም እንዳልኳችሁ ያነበብኩላችሁ የዘፍጥረት ምዕራፍ 12 ቁጥር 4 የሚለው አብርሃም ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓን ምድር ገቡ ይላል። አሁን ይሄ ከነዓን ተስፋ ምድር ነው። እንደምታውቁት ከብዙ ትውልዶች በኋላ በሙሴ አማካኝነት እግዚአብሔር ሕዝቡን ከግብጽ ባርነት ሀገር ይዞ ያወጣበት ሀገር ነው ከነዓን። ወተትና ማር ያፈሳል የተባለ ምድር። አብርሃም ግን እንዴት ኖረ? በባዕድ ሀገር እንዳለ መጻተኛ ኖረ። ክብር ለእግዚአብሔር ይሁን። በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ቴምፖራሪ የሆነ ኑሮ ኖረ። በድንኳን ኖረ። ገና ልጁ ይስሐቅና ደግሞ ከሱ በኋላ ያዕቆብም ሲመጡ እንደሚኖሩት አይነት በድንኳን አይነት ኑሮ ኖረ። የት? በባዕድ ሀገር እንዳለ ሰው በተስፋይቱ ምድር ላይ። ተስፋይቱ ምድር ከነዓን ነች። ከነዓን ገብቷል። እግዚአብሔር ወጣ ወደ አለዋ ሀገር ወጣ። እዛ ገብቶ መኖር ጀመረ። በእምነት ነው ታዞ የኖረው። ክብር ለእግዚአብሔር ይሁን። እኔ ገርመኛል። እስጢፋኖስ ታውቃላችሁ፣ ዲያቆኑ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ይመስለኛል እሱ ቃል ያለው ቁጥር 2 ላይ እንግዲህ እስጢፋኖስን በሐሰት ከሰው አብርሃምንና ምንድነው ሙሴንና እግዚአብሔርን ሰድቧል ብለው በሸንጎ ፊት አቅርበውታል። እነዚህ ሕግ አዋቂ ነን ባዮች ማለት ነው።
ሊቀ ካህናቱም ይላል ቁጥር 1 ላይ ሐዋርያት ሥራ ምዕራፍ 7 ይህ ነገር እንዲህ ነውን አለው። እርሱም እንዲህ አለ፣ ወንድሞቼና አባቶቼ ሆይ ስሙ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና ማለት ተገለጠለትና ከአገርህና ከዘመዶችህ ወጥተህ ወደማሳይህ ወደ ማንኛውም ምድር ና አለው ይላል። የሚገርም ነው። ይሄ ዲያቆን ደግሞ በመንፈስ ቅዱስ ተሞልቶ የሚመሰክር ታላቅ ምስክርነት ያለው ሰው ነው። ትረካውን ጀመረ። ይሄ ኢየሱስ ጋር ለመምጣት አብርሃም ጋር ሄደ፣ ወደ ኋላ ተመለሰ። ክብር ለእግዚአብሔር ይሁን። በዚያን ጊዜ ከከለዳው ምንድነው ያለው? ከአገርህና ከዘመዶችህ ወጥተህ ወደማሳይህ ወደ ማንኛውም ምድር ና አለው። በዚያም ጊዜ ከከለዳውያን አገር ወጥቶ በካራን ተቀመጠ። እንግዲህ አብርሃም የኡር ከለዳውያን አገር ሰው ነው እንደምታውቁት። በካራን ተቀመጠ። ከዚያም አባቱ ከሞተ በኋላ ታራ የሚባለው አባቱ ከሞተ በኋላ እናንተ ዛሬ ወደምትኖሩበት ወደዚች አገር አወጣው ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ ተፈጽሟል። እግዚአብሔር ለአብርሃም ያለውን እባርክሃለሁ ያለውን እሰጥሃለሁ ያለውን በአንተ ምክንያት አሕዛብ ይባረካሉ ያለውን የወንጌል ምስክርነቱን እግዚአብሔር ፈጽሟል። አብርሃምን በኢየሱስ ክርስቶስ በኩል እንዴት ሕዝብ እንደተባረከ ይተርካል። ይሄን ክፍል እስቲ አጥኑት እናንተ ሐዋርያት ሥራ ምዕራፍ 7 የሚደንቅ ክፍል ነው። በዚህችም የእግር ጫማስ እንኳን የሚያህል ርስት አልሰጠውም። ነገር ግን ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ተስፋ ሰጠው። አብርሃም ሆፕ ብቻ ነው የነበረው። ምን የሚል ሆፕ? እሰጥሃለሁ፣ እባርክሃለሁ፣ አበዛሃለሁ፣ ያንተ ነገር ለበረከት የሚሆን ብቻ፣ የሚረግሙን እኔ ረግምልሃለሁ፣ የሚባርኩን እኔ ባርካቸዋለሁ ብሎ እግዚአብሔር ሆፕ ነው የሰጠው፣ ተስፋ ነው የሰጠው። ክብር ለእግዚአብሔር ይሁን። ነገር ግን ምን አልሰጠውም ይላል? የእግር ጫማስ እንኳን የሚያህል ርስት አልሰጠውም። አብርሃም ጋር ስትመጡስ እዚሁ ጋር በባዕድ ሀገር እንዳለ እንደ መጻተኛ በተስፋይቱ ምድር በእምነት ተቀመጠ። ተስፋ ያደርጋታል። በባዕድ ሀገር እንደሚኖር ሰው ድንኳኑን ተክሎ ቴምፖራሪ ላይፍ ኖረ። ያን ሁሉ ሀብት ይዞ እንደምታውቁት አብርሃም በእንስሳት ሀብት በወቅቱ አሁን በዚህ ዘመን ምንዛሪ መምታት ማሰብ ይቻላል። አብርሃም በጣም ሀብታም ሰው ነው። መጽሐፉን ማጥናት ይቻላል። እግዚአብሔር የባረከው ሰው ነው አብርሃም። እንደምታውቁት ይህንን ሀብቴን ንብረቴን ብቻ ሊወርስብኝ ነው ያለው እኮ ኤሊዘር የሚባል የሲሪያ ሰው ነበረ። ታውቃላችሁ፣ የሶሪያዊ ኤሊዘር ሊወርሰኝ ነው በፊት ማለት አለው። ለምን አትባርከኝም ብሎ ልጁን ጠይቋል። ቀጣይ ሳምንት ላይ ነው እሱ የምናነሳው። ዛሬ እንዳልኳችሁ ጥቂቱን ፓርት ብቻ ነው ዛሬ የምናነሳው። ታዞ መውጣቱ አይገርምም ወይ? አብርሃም ወዴት እንደምትሄዱ ሳታውቁ እግዚአብሔር ተናግሮ ወዴት እንደምትሄዱ ሳታውቁ እግዚአብሔር የሚገርም አምላክ ነው። እንዴት እኛ በእሱ ላይ እንድንታመንና እንድንደገፍ በእርሱ ብቻ እንድንደሰት እሱም እንዲህ መፈለጉ የሚደንቅ አምላክ ነው። እሱም በዚህ መደሰቱ ይሄንን እምነት ማለቱ ይሄ ነው ደስታዬ ማለቱ የሚገርም አምላክ ነው። ክብር ለእግዚአብሔር ይሁን። በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ድንኳን ጥቂት ነገር ነው፣ ጥቂት ጊዜ። ለምሳሌ ድንኳን የሰርግ ጊዜ ድንኳን ይተከላል፣ የሐዘን ጊዜ ድንኳን ይተከላል። ድንኳን ግፋ ቢል የ3 ቀን ነው፣ ማክሲመም ሳምንት ነው እንደምታውቁት። ይሄ ሰው ድንኳን ነው የተከለው፣ ቋሚ ነገር አልተከለም። ምን ተስፋ አድርጎ ቢሆን? ቁጥር 10 ላይ ምክንያቱም መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠባበቅ ነበር። ሃሌሉያ! መሰረት ያላት እግዚአብሔር የሰራት እግዚአብሔር የፈጠራትን ከተማ ይጠባበቅ ነበር። አብርሃም በዚያ በብሉይ ዘመን ሕግ ከመሰጠቱ በፊት በእግዚአብሔር ያመነ እግዚአብሔርን ደስ የሚያሰኝ ኑሮ የኖረ ክብር ለእግዚአብሔር ይሁን። ይሄ ሰው ተስፋው የሚገርም ነው። እግዚአብሔር የሰራት እቺ እግዚአብሔር የፈጠራት ከተማ ማን ብትሆን? አዲሲቷ ኢየሩሳሌም ነች። ክብር ለእግዚአብሔር ይሁን። አዲሲቷ ኢየሩሳሌም እንደውም ዮሐንስ በራእዩ ምዕራፍ 21 ከቁጥር 1 እስከ 2 ላይ አያት ከተማ አዲስ ሰማይና አዲስ ምድርን አየው። ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም ካለ በኋላ ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው ብሏል ዮሐንስ። ክብር ለእግዚአብሔር ይሁን። አብርሃም ሆፕ ያደረገውን ተመልከት። ሰማያዊዋን ኢየሩሳሌም ሆፕ አደረገ። መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠባበቅ ነበር።
ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አዲሲቷን ኢየሩሳሌም ትጠባበቃላችሁ። በዛው በዕብራውያን ምዕራፍ 12 ቁጥር 22 ላይ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል ይላል። እኛን እንደምታውቁት እነዚህ የእምነት አባቶች ያለኛ ፍጹማን አይሆኑም ይላል። ዕብራውያን ምዕራፍ 11 መጨረሻው ቁጥር ላይ ቁጥር 36 አካባቢ ይመስለኛል ቁጥር 39 ላይ 40 ላይ አዲሱ መደበኛ ትርጉም 40 ላይ እግዚአብሔር ምንድነው የሚለው? እግዚአብሔር ለኛ የሚበልጥ ነገር ስላዘጋጀ ያለኛ ፍጹማን ሊሆኑ አልቻሉም ይላል። ያለኛ ፍጹማን ሊሆኑ አልቻሉም። አብርሃም የጌታን ቀን አይቶ ደስ ተሰኝቷል። ተስፋ የሚያደርገውንም አይተናል። እኛን ደግሞ ምንድነው የሚለው? ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል ይለናል በክርስቶስ ኢየሱስ በኩል። ከዛ ምንድነው የሚለው? ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር ክብር ለእግዚአብሔር ይሁን። የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደምም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ብሎ ይናገራል። ለእነዚህ ለዕብራውያን ሰዎች አያችሁ፣ እነዚህና አብርሃም ምስክሮቹ ናቸው። እንደ ደመና ከበዙ ምስክሮች ውስጥ አይከን የሆነ ሰው ነው አብርሃም። ዋና ሰው ነው። ቅድም እንዳልኩት እግዚአብሔር አስቀድሞ አሕዛብን እንደሚድኑ በእምነት ለማጽደቅ ብሎ አይቶ ይላል። እግዚአብሔር በአብርሃም በኩል አሕዛብን ለማጽደቅ አስቀድሞ በማየቱ የሚደነቅ አምላክ ነው። አብርሃም ሳይገረዝ በፊት እግዚአብሔርን አምኗል። ለተገረዙትም አባት ነው፣ ለሚገረዙትም አባት ነው፣ ላልተገረዙትም አባት ነው። በእምነት አብርሃም አባታችን። ስለዚህ እናንተ ምን ብላችኋል? ወደዛች ከተማ ወደ ሰማያዊቱ ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት በሰማይም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ሃሌሉያ! ክብር ለኢየሱስ ይሁን። ደርሰናል። ምዕራፍ 13 ቁጥር 14 ላይ ደግሞ ስለዚህ ከተማ የሚናገረው የሚገርም ነው። ጥበቃ እኛም እንደምንጠብቃት ይናገራል። ታውቃላችሁ መጽሐፍ ቅዱሳችን አብርሃም ብቻ ጠበቃ አይደለም። አብርሃም አምኖ ነው የጠበቀው። ይጠባበቅ ነበር አላለም? ከላይ ስናነብ ይጠባበቅ ነበር። ሃሌሉያ! ምን አይነት ከተማ ይጠባበቃል? እግዚአብሔር የሰራትንና የፈጠራትን መሰረት ያላት ከተማ ይጠባበቅ ነበር። በዚህ ቋሚ ከተማ የለንም፣ ነገር ግን ወደፊት የምትመጣውን ከተማ እንጠብቃለን ይላል። ሃሌሉያ! በዚህ ምን የለንም ይላል? ቋሚ ከተማ የለንም። ቋሚ እግዚአብሔር ከኛ ጋር አለ እንጂ ቋሚ ነገር እዚህ ምድር ላይ የለም። ታውቃላችሁ ሰማይና ምድር ራሱ ቋሚ አይደሉም፣ አንድ ቀን ያልፋሉ። ዮሐንስ ቅድም ባነበብኩት መጽሐፍ ምዕራፍ 21 ላይ በራእይ መጽሐፍ ሲያልፉ አይቷል። አዲስ ሰማይና አዲስ ምድር አለ መጽሐፉ ነው የሚለው። ስለዚህ በዚህ ቋሚ ከተማ የለንም፣ ነገር ግን ወደፊት የምትመጣውን ከተማ እንጠብቃለን። አያችሁ ሰው እንዴት እንደሚጠብቅ እና አብርሃም እንዴት እንደሚጠብቁ። በፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ አገራችን በሰማይ ነውና። ሃሌሉያ! የት ነው አገራችን? በሰማይ። ሰውየው ድንኳኑን ተክሏል። ሀብታም ነው፣ ብዙ ነገር ማድረግ ይችላል። ግን ድንኳኑን የተከለው ቴምፖራሪ ላለው ነገር ምሳሌ ለመሆኑ ሲነጻጸር እግዚአብሔር ከመሰረታት ከተማ ጋር ሲነጻጸር የተሻለው ገና የሚመጣው ነው ብሎ አመነ። እግዚአብሔር ገና የሚሰጠው እንደሆነ እግዚአብሔር ውጣ ያለለት ይሄ ብቻ እንዳልሆነ አመነ። ኢቭን እኮ ከነዓን ብቻ አይደለም አብርሃም ያመነው ከነዓንን ብቻ አይደለም። እግዚአብሔር ባርካለሁ ብሎታል። ግን እግዚአብሔር ያሳየውን ከተማ እግዚአብሔር የሰራትን የፈጠራትን ከተማ ይጠባበቅ ነበር። ሰው ሰራሽ ሳይሆን እግዚአብሔር ሰራሽ የሆነች ከተማ፣ የእግዚአብሔር ሙላት ያለባትን ከተማ፣ በጉ የሚመለክባትን የሚከበርባትን የሚሰገድለትን ከተማ አብርሃም አየ። እኛ ሀገራችን በሰማይ ነውና ይላል። ከዚያም ደግሞ የሚመጣ መድኃኒት እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። ሃሌሉያ! ሀገሬ በሰማይ ነው፣ ርስቴ በሰማይ ነው። እሄዳለሁ
ሀገሬ በሰማይ ነው፣ ሀገሬ በሰማይ ነው፣ ርስቴ በሰማይ ነው። ድምፄን ቀንሼ የምዘምረው ያው ያለሁበት አካባቢ መኖሪያ ቤቴ ከሰዎች መኖሪያ ቤት ጋር የተያያዘ ስለሆነ ሰውን ላለመረበሽ ነው እንጂ ድምጻችንን ከፍ አድርገን ብንዘምር ደስታዬ ነው እና የሚገርም ነው። ሃሌሉያ። አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት። ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ነው የታዘዘው ይላል። እግዚአብሔርን አመነ፣ አልተጠራጠረም። ለመጓዝ አስባችሁታል? ጓዝ ነገ እንኳን ትንሽ ከተማ ለመሄድ እኮ ትንሽ ነገር እናዘጋጅ ብትሉ እኮ ጊዜ ይፈልጋል፣ ማሰብ ይፈልጋል፣ በጀት ይፈልጋል። ይሄ ሰብሰብ ባደረገ፣ ተንቀሳቀሰ፣ ታዘዘ፣ በእምነት ታዘዘ። ተናጋሪውን ያምናል፣ ተናጋሪው ላይ ይደገፋል። እግዚአብሔር አምላክ የተባረከ የተመሰገነ ይሁን። እንቀጥላለን ትምህርታችንን። ለሌሎች ሼር አድርጉ። ተባረኩልኝ። በጣም ወዳችኋለሁ። ቀጣይ ሳምንት ደግሞ ስለዚህ ስለ አብርሃም እንቀጥላለን። ጥቂት ቁጥሮችን ጨመር እያደረግን እንቀጥላለን። አብርሃም ውጣ ሲባል መውጣቱ በእምነት መውጣቱ ብቻ አይደለም የተዘገበው። እዚህ ጋር ብዙ ነገሮች አሉ ስለ አብርሃም። ዕብራውያንን እያጠናን ነው። ዕብራውያን ምዕራፍ 11 ላይ በእምነት የተመሰከረላቸው ምስክሮቹን ነው እያየን ያለ ነው። እንግዲህ አብርሃም ምስክሩ ነው፣ የጌታ ምስክሩ ነው፣ ያመነ ሰው ነው። አብርሃም ጌታን ደስ ያሰኘ ሰው ነው። ጌታ ይባረክ። እንቀጥላለን። ሼር አድርጉ። ተባረኩልኝ። ሰላም ደሩ። ጸጋና ሰላም ከሁላችሁ ጋር ይሁን። አሜን።